የጌጅ ሪሰርች ፋይንዲንግ የምናዳምጥበት ነው። የጌጅ ሪሰርች ፋይንዲንግ እንግዲህ የሚያቀርቡልን ዶክተር ወርቅነህ አበበ ኳሊቴቲቭ ሪሰርች ሊድ እንዲሁም የጌጅ ኢትዮጵያ ካንትሪ ሪሰርች አፕቴክን ኤንድ ኢምፓክት ኮኦርዲኔተር ናቸው። እሳቸውን ወደ መድረክ ጋብዙልኝ። እሺ እንዴት ቆያችሁ? ይታያል? ትንሽ ደብዘዝ ያለ ነው እንግዲህ ጥሩ ነው። አብራቱ ይጥፋ። እሺ እንግዲህ በጣም አመሰግናለሁ ኔዋን በዚህ በጣም አስፈላጊ በሆነ ኢቨንት ላይ የእኛን የጥናት ውጤት እንድናቀርብ ስለተጋበዝን። ያው ሲቀርብ እንደነበረው ትችላለች ነው፣ ምንም ጥያቄ የለውም፣ በደንብ ትችላለች። ነገር ግን እኔም የማቀርበው እንዳትችል የሚያደርጓት ብዙ ነገሮች አሉና እነዛን ማወቅ ደግሞ የበለጠ እንዴት ሴት ልጅን እንድትችል እናደርጋለን፣ እንቅፋቶቹን እንዴት እንከላከላለን በሚለው ዙሪያ ነው ባጭሩ ለማቅረብ የሚፈልገው። በተለይ በገጠር አካባቢ ያሉት ሴት እህቶቻችን ሊደርስባቸው ወይም እየደረሰባቸው ያሉ ማህበራዊ፣ ኢኮኖሚያዊ፣ ባህላዊ እና ሌሎች ሰፋ ያሉ ችግሮች አሉና ከዛ ውስጥ ሶስት ጉዳዮች ላይ ትኩረት አደርጋለሁ። የልጅነት ጋብቻ፣ ጾታን ማዕከል ያደረገ ጥቃትና የሴቶች የስነ ተዋልዶ ጤና ላይ ትኩረት አደርጋለሁ። የጌጅ ሪሰርች ፕሮግራም በዓለም አቀፍ ደረጃ 6 ሀገሮች ላይ ኢትዮጵያን ጨምሮ በወጣቶች ታዳጊዎችና ስርዓተ ጾታ ላይ ማዕከል በማድረግ ዘርፈ ብዙ ጉዳዮችን በመሸፈን ጥናቶችን እያካሄደ ለመንግስት፣ መንግስታዊ ላልሆኑ ተቋማትና ለሚዲያም ጭምር ለግብአት ለፖሊሲ ትግበራ እንዲውል ያደርጋል። እንግዲህ ሎንጊቱዲናል ሪሰርች ፕሮግራም የሚባለው የረጅም ጊዜ የጥናትና ምርምር ፕሮግራም ነው። በአንድ አካባቢ በነዛው ማህበረሰብ ክፍሎች ላይ ጥናቶችን እያካሄደ ለውጦች መኖራቸውንና አለመኖራቸውን ያያል ማለት ነው። እነዚህ የፕሬዘንቴሽን አውትላይኖች ናቸው። ቅድም እንዳልኩት 6 ሀገሮች ናቸው። እነዚህ 6ቱ ሀገሮች ስማቸውን በፍጥነት ማየት ትችላላችሁ። ጊዜ ስለሌለ ወደዛ መሄድ አልችልም። በአጠቃላይ በእነዚህ 6 ሀገሮች ወደ 20,000 ታዳጊዎች በዚህ ጥናት ላይ የሚሳተፉ ናቸው። በዋናው የጌጅ የጥናትና ምርምር ፕሮግራም ማለት ነው። ከነዚህ ከ20,000 10,000 አካባቢ 50%ቱ ኢትዮጵያ ውስጥ ያሉ የጥናቱ አካላት ናቸው። በአጠቃላይ የጌጅ ሪሰርች ፕሮግራም ይህንን የኮንሰፕቹዋል ፍሬምወርክ ይከተላል። በዋናነት የታዳጊዎች አቅም ላይ ትኩረት አድርጓል። ቅድም ሺሊስት ስንል በዋናነት የምናየው አቅማቸውን ነው። አቅማቸው በምን መልኩ ይታያል ነው በ6 ዶሜኖች ለመያዝ ይሞክራል። የጌጅ ሪሰርች ፕሮግራም የወጣቶች የታዳጊዎች ትምህርትና መማር፣
የጤና ስነ ተዋልዶ ጤናና ስነ ምግብ፣ የሙሉ አካላዊነትና ከጥቃት ነፃ መሆን። ይሄኛው ብዙ ነገሮችን የያዘ ነው። ኤፍጂኤም፣ ቻይልድ ማሬጅ እና ሁሉንም አይነት ጾታዊ ጥቃቶችን፣ የስነ ልቦና ደህንነት፣ የወጣቶች ድምፅና ውሳኔ ሰጭነት ቅድም ሲባል እንደነበረውና የወጣቶች የኢኮኖሚ ተጠቃሚነት በቁልፉ ጥናቱ የሚሸፍናቸው ናቸው። ከዛ በወጣቶች እና ታዳጊዎች ሕይወት ላይ ተጽዕኖ ሊፈጥሩ የሚችሉ ከግለሰብ እስከ ዓለም አቀፍ ደረጃ ያሉ ኢሹዎችን ለማየት ይሞክራል። ኮንቴክስት ዛት ሼፕ አዶለሰንት ለርኒንግ ካፓቢሊቲስ። ከዛ የወጣቶችና ታዳጊዎችን ሕይወት ለመቀየር ምን መስራት አለበት፣ ከማ ምን ይጠበቃል የሚለው ደግሞ ፋይናል የምናየው ነው። ፓርቲኩላርሊ ከፖሊሲ ሜከሮች እና ፕራክቲሽነርስ ጋር ምን ቢሰራ ምን ለውጥ ማምጣት እንችላለን፣ እንዴት የሚሉ ኢሹዎችን እንሸፍናለን። ጥናቱ በኢትዮጵያ በተለያዩ አካባቢዎች ነው የሚካሄደው። እዚህ ጋር እንደሚታዩት ዋናው የጌች የጥናት ክፍል በአማራ ክልል ደብረታቦርና ደቡብ ጎንደር ገጠር አካባቢዎች፣ በአፋር ክልል ዞን 5 ሁሉም ወረዳዎች፣ በኦሮሚያ ክልል ምስራቅ ሐረርጌ ዞንና ባቱ ከተማ አስተዳደር እንዲሁም ድሬዳዋ ከተማ አስተዳደር ያካተተ ነው። ቅድም ብዙዎቻችሁ ወጣቶች ከእነዚህ አካባቢዎች እንደመጣችሁ እያየሁት ነበረ። ከዛም በተጨማሪ በተለይ የልጅነት ጋብቻንና የሴት ልጅ ግርዛትን በሚመለከት ለብቻው አዲስ ጥናት በአፋርና ሶማሌ ክልሎች ሲካሄዱ ቆይተዋል። ከትግራይ ጦርነት በኋላ በብሔረ ትግራይ ጦርነት ዙሪያ ደግሞ እንደዚሁ ተጨማሪ ጥናቶች ተካሂደዋል። የማቀርባቸው ነገሮች ሁለት ነገር ነው። አንደኛ ከጦርነት ውጭ ያሉ ታዳጊዎችና በጦርነት ቀጠና ወይም በግጭት ቀጠና ያሉ ታዳጊዎች የሚገጥማቸውን ፈተናዎች ለማየት ሞክራለሁ። ከልጅነት ጋብቻ ጀምራለሁ። የጌጅ ጥናት ቅርብ ጊዜ የተጠናው 2024 ላይ የተጠናው እንደሚያሳየው በአጠቃላይ በጎንደርና በምስራቅ ሐረርጌ አካባቢ ያሉትን የልጃገረዶች ጋብቻ ስናይ እድሜያቸው 14 ዓመት ላይ ያሉ 25% የሚሆኑት የምስራቅ ሐረርጌ ልጃገረዶች በጥናት ውስጥ ያሉት ማለት ነው ጋብቻ ተፈጽሞባቸዋል በ14 ዓመታቸው። ይህ ቁጥር ወደ ደቡብ ጎንደር ስንሄድ 12% ነው። ደብረ ታቦር 5% ነው። ደብረ ታቦር የዞኑ ዋና ከተማ ትልቅ ከተማ፣ በትልቁ ከተማ እንኳን በ14 ዓመት እድሜያቸው ልጆች ጋብቻ ይፈጸምባቸዋል። የኦሮሚያ የሐረርጌንና የጎንደርን በአጠቃላይ እድሜያቸው 18 ዓመት ሳይሞላቸው ወይም በፊት ያለውን ስናይ 78% የሚሆኑት ልጃገረዶች 18 ዓመት ሳይሞላቸው ወይም ሃይስኩል ሳይጨርሱ ጋብቻ ተፈጽሞባቸዋል። በአፋር ክልል ዞን 5 ቅድም እንደገለጽኩት 17 ዓመት ላይ ያሉ ወደ 49 ወይም ክሎዘር 50% ጋብቻ ፈጽመዋል። ስለዚህ እንግዲህ ጋብቻ የፈጸሙ ልጃገረዶች በኋላ እናየዋለን አውቶማቲካሊ ከትምህርት ገበታ ውስጥ እንኳን ቢሆኑ ጋብቻ ሲፈጽሙ ከትምህርት ገበታ ውጭ ነው የሚሆኑት። ስለዚህ የልጅነት ጋብቻ የእኛ ጥናት እንደሚያሳየው ጋብቻ ከተፈጸመ በኋላ ኢሚዲየትሊ ከአማራ ክልል ባሻገር ሌሎች አካባቢዎች ላይ የሴት ልጅን ትምህርት ሙሉ በሙሉ የሚገድሉ ከትምህርት ገበታ ውጭ ነው የሚሆኑት። እዚህ ታች ላይ ሐረርጌ ላይ 17 ዓመት ዕድሜ ላይ ያለ ወጣት እንዲህ ብለዋል። አንዴ ካገቡ ልጃገረዶች ትምህርታቸውን መቀጠል አይችሉም። ጋብቻ የሴት ልጅን ትምህርት ሙሉ በሙሉ ያስቆማል ነው ያለው። በአጠቃላይ በኳንቲቴቲቭ ሪሰርቹ ስናየው በጌጅ ጥናት ውስጥ ካሉት ልጆች ጋብቻ ከፈጸሙ በኋላ ትምህርት መቀጠል የቻሉት ጋብቻ ውስጥ ነው 20% ብቻ ናቸው። ይህም ከትምህርት ውስጥ ካሉት አንጻር ስናነጻጽረው ማለት ነው ጋብቻ ያልፈጸሙት 81% ትምህርት ቤት ናቸው።
ጋብቻ ከፈጸሙ በኋላ ግን 20% ብቻ ትምህርት ቀጥለዋል። ደቡብ ጎንደር በጣም የተሻለ ነው። 28% ጋብቻ ከፈጸሙ በኋላ ትምህርት ቀጥለዋል። ኦሮሚያ ምስራቅ ሐረርጌ ግን ይህ ቁጥር 8% ብቻ ነው። ስለዚህ ኦልሞስት ከጋብቻ በኋላ ትምህርት መማር ከባድ ሆኖባቸዋል ማለት ነው። ለምንድን ነው ልጆችን በሕፃንነት የምንድረው ብለው ከቦታ ቦታ ልዩነት አለ። ምክንያቱ አንድ አይነት አይደለም እንደ ሀገር። ለምሳሌ የደቡብ ጎንደር አማራ ክልልን ስናየው ብዙ ምክንያቶች አሉ። አንደኛው ምክንያት የሴት ልጅ ከቆየች ቶሎ ካላገባች ከጋብቻ ውጭ ጾታዊ ግንኙነት ትፈጽማለች ወይ ደግሞ አስገድዶ መደፈር ሊገጥማት ይችላል በሚል ቤተሰብ ጋብቻን አሬንጅ ያደርጋል። አንዱ ምክንያት ይሄ ነው። ሁለተኛ የማህበራዊና ኢኮኖሚያዊ ሁኔታዎችን ግምት ውስጥ ያስገባ ነው። ወላጆች ሴት ቶሎ ካገባች በተለይ ደግሞ ንብረት ላለው ሀብት ላለው የምትዳር ከሆነ ለእሷም ለቤተሰቦቿም ጥሩ ነው የሚል ስር የሰደደ አመለካከት አለ። አመለካከት ብቻ ሳይሆን አማራ ክልል ላይ ትክክልም ነው ፕራክቲካሊ። ምክንያቱም በአማራ ክልል ከቅርብ ጊዜ ከተካሄደ የመሬት ስርጭት ፖሊሲ አንጻር ሴት ልጅ ስታገባ መሬት ታዋጣለች። በፊት ወንድ ነው ጥሎሽ የሚሰጠው መሬት ነው ምን። አሁን መሬት የማትሰጥ ከሆነ ማግባት አትችልም። ስለዚህ መሬት መስጠት ከቻለች እሱም መሬት መስጠት ከቻለ ቶሎ ጋብቻ ይፈጸማል። መሬት የሌላቸው የደቡብ ጎንደር ቤተሰቦች በትክክልም አሉ። ሴት ልጃቸው መዳር አይችሉም። ምክንያቱም የሚሰጡት መሬት የለም። ሶት ሙቭ አውት ማይግሬት ያደርጋሉ። እዛ አካባቢ ስቲግማታይዝ ስለሚደረግ እዛ ግን ሀብት ካለ በቀላል በሕፃንነት ይዳራሉ ማለት ነው። ሌላው ሴክሹዋል ቫዮለንስ ነው፣ ጾታዊ ጥቃት ነው። አስገድዶ መድፈር ስር የሰደደባቸው አካባቢዎች ናቸው እነዚህ የጎንደር አካባቢዎች። እና አስገድዶ መድፈር ምን ያስከትላል? እርግዝናን ያስከትላል። ቲኔጅ ፕሬግናንሲ በሕፃንነት ማርገዝን ያስከትላል። ያ ደግሞ ለማህበረሰቡ ለቤተሰቡ ውርደት ነው፣ እንደ ውርደት ነው የሚታየውና ያንን በመፍራት ቶሎ የመዳር ሁኔታ በሰፊው ይታያል። እሱ ብቻ ሳይሆን ጥቃት በማስገደድ ቤተሰብን ጭምር አስገድዶ አስፈራርቶ ሴት ልጅ እንድትብላቸው ማድረግ በሰፊው አለ። የምስራቅ ሐረርጌው ይለያል። ምስራቅ ሐረርጌ በአብዛኛው የጋብቻ ሁኔታ ስናየው በወጣቶች የሚወሰን ነው። ጎንደር ላይ ቤተሰብ ነው የሚወስነው። የወጣቶች በተለይ ሴቶች አካልን ማግባት ይችላሉ ማለት አይችሉም። ምስራቅ ሐረርጌ ላይ ግን ሁለቱ ተዋደው ነው ተያይዞ የሚሄዱት። ስለዚህ የቤተሰብ ውሳኔ ይሄን ያክል ከባድ አይደለም። ነገር ግን ችግሩ ምንድን ነው? እነሱ ራሳቸው የሚፋቀሩት በሕፃንነት ስለሆነ ወደ ጋብቻ የሚሄዱት በሕፃንነት ነው። እዛ አካባቢ ከጋብቻ በፊት ጾታዊ ግንኙነት መፈጸም ክልክል ስለሆነ ባህሉ ስለማይፈቅድ ከተፋቀሩ ያላቸው እድል ቶሎ ብሎ ተያይዞ ወደ ጋብቻ መሄድ ነውና የጋብቻ ዕድሜ እየቀነሰ ነው የመጣው ሐረርጌ ላይ። ዋናዎቹ ምክንያቶች በልጃገረዶች ላይ ያለው የቤተሰብ የስራ ጫና ነው። በጣም ሰፊ ጫና። ሴቶች ጉልበታቸው በደንብ ነው የሚበዘበዘው። ውሃ የሚቀዱት፣ ምግብ የሚያበስሉት፣ ሁሉም የሚሰሩት እነሱ ናቸው፣ በተለይ ወጣት ልጃገረዶች። ስለዚህ ከዛ ለማምለጥ ወደ ጋብቻ የሚሄዱ ሁኔታዎች አሉ። ከዛም ባሻገር ከሁሉም በላይ ምስራቅ ሐረርጌ ላይ ፒር ፕሬዠር አለ፣ የአቻ ግፊት አለ፣ ሰፋ ያለ የአቻ ግፊት አለ። ጓደኞቻቸው ካገቡ ሴቶችም ወንዶችም ቶሎ ብሎ በዛው ዕድሜ ውስጥ ለማግባት ይወስናሉ። ኤጅሜት ፕሬዠር አለ ማለት ነው። በአንድ ዕድሜ ክልል ውስጥ ያሉ ልጆች በአንድ ዕድሜ አካባቢ ነው የሚያገቡትና ስለዚህ ጓደኞቻቸው ካገቡ እነሱ በተለይ ሴት ልጆች እንደ ቆሞ ቀረ ነው የሚቆጠሩት። ታፍቶ ነው የሚሏቸው እና 17 አካባቢ ከደረሱ የሚያገባቸው ሰው ስለሌለ በፍጥነት ውሳኔ ይወስናሉ ማለት ነው ልጃገረዶቹ። እናቶችም ይህንኑ ስለሚያውቁ ሴት ልጆቻቸው ቶሎ እንዲዳሩ እንዲያገቡ በተዘዋዋሪ ተጽዕኖ ይፈጥራሉ። ስለዚህ በ14 ዓመት 15 16 ዓመት
ጋብቻ መፈጸም በጣም የተለመደ ከዛ በላይ ብዙ የለም። 18 19 አረብ ላይ ብዙ መታገኙ ጾታዊ ትንኮሳዎችም አንዱ ምክንያት ናቸው። ብሮከርስ ደላላዎች ወንድ ደላላዎች አንዱ ወንድ ለሌላው ድለላ ይፈጽማል። ጊዜ ስለሌለ በጥያቄ ማዳበር እንችላለን። እነዚህ ጉዳዮች ወደ አፋርና ሶማሌ ስንሄድ እዛም አካባቢ የልጅነት ጋብቻ በጣም የተንሰራፋ የጋብቻ ዕድሜው እየቀነሰ ነው የመጣው። የጋብቻው አይነት ግን ይለያያል። አፋር ላይ የጋብቻው አይነት አብሱማ ነው የሚባለው። አብሱማ ማለት ማተርናል ከዝን ማለት ነው። ሴቷ የእናቷን ወንድም ልጆች ነው የምታገባው፣ ወይ ደግሞ ወንዱ የአባቱን እህት ልጆች ነው የምታገባው። አብሱማ ማለት ከዛ ውጭ ይቻላል። ያ ስለሆነ በዛ ባህል ውስጥ ታቅፎ ቶሎ ማግባት ስላለባቸው እስከ 18 የሚሄዱ ልጆች ቁጥር በጣም አነስተኛ ነው። ቅድም አይተናል 50% ገና 17 ዓመታቸው ነው። የአጠቃላይ የጋብቻ ሁኔታ ስናይ እናቶቻቸው 88% በእኛ ጥናት ውስጥ ያሉት እናቶች እድሜያቸው 18 ዓመት ሳይሞላቸው ጋብቻ ፈጽሟል። ስለዚህ ዩኒቨርሳል ትችላላችሁ በጣም የተንሰራፋ ነው። ያገቡበት አማካይ ዕድሜ 16 ዓመት ነው። 97% የሚሆነው ጋብቻው በቤተሰብ ነው የሚወሰነው። ስለዚህ እንደ ሀረግ ቤተሰብ ነው ሙሉ በሙሉ የሚወሰነው። ሴት ልጆች እምቢ ማለት አይችሉም። ራሳቸውን ለማጥፋት እንኳን ቢሞክሩ ካልሞቱ በስተቀር ተመልሶ ጋብቻውን ይፈጽማሉ። አሁን ግን ወደ አረብ ሀገር በፍጥነት መሰደድ ከጋብቻ ለማምለጥ ጥረቶች አሉ። ከዛ ውጭ ግን ምንም መብት የላቸው ማለት ነው። ስለዚህ ሺሊስ አፋር ላይ ምንድን ነው የሚለውን ጥያቄ ሁላችንም መጠየቅ አለብን። ልጃገረድ እናቶቻቸው 16.2 እድሜያቸው ነው ያገቡት። አሁን የሚያገቡት ልጆች ግን በአማካይ 15.8 ነው። ስለዚህ የጋብቻ ዕድሜ እየቀነሰ ነው የመጣው የሚለውን ሁላችንን መውሰድ አለብን። ሶማሌ ክልል ተመሳሳይ ነው። ከ18 ዓመት በፊት ያገቡት እናቶች 58% ናቸው። የወጣቶችም እንደዛ ነው። ግን በእኛ ጥናት ውስጥ ያሉት ገና አሁን ልጆች ስለሆኑ ለወደፊት ብዙ ጋብቻ ይፈጽማሉ። እናቶቻቸው ተለቅ ብሎ ነው ያገቡት። በአማካይ በ17.3 ዓመታቸው። ልጆቹ ታቸው ያስታዩት ግን 15.6 ነው። በጣም ነው የቀነሰው። የሶማሌ የጋብቻ ሁኔታ ከምስራቅ ሐረርጌ የጋብቻ ሁኔታ ጋር ይመሳሰላል። በወጣቶች የሚወሰን ታች ላይ እንደሚታዩት 43% የሚሆኑት በእኛ ጥናት ውስጥ ያሉት ልጃገረዶች ጋብቻቸውን ራሳቸው ናቸው የወሰኑት፣ ቤተሰብ ሳሳቡ። ስለዚህ ከልጁ ጋር ከተፋቀሩ በኋላ ምሽት ላይ ተያይዘው ወደ ልጁ ዘመድ ይሄዳሉ። በማግስቱ ሽማግሌ ተልኮ ኒካ ይታሰራል፣ ጋብቻ ይፈጸማል። ዛሬ ትሄዳለች፣ ነገ ጋብቻ ይፈጸማል። ግን ማንም ሳያውቁ ነው የሚሄዱትና እንደዚህ አይነት ሁኔታ ምን ያስከተላል? ቤተሰብ በቻይልድ ማሬጅ ላይ ሪስፖንሲቢሊቲ የለኝም፣ እኔ ምንም ኃላፊነት የለኝም የምን እሹ ነው እየመጣ በዛ የተነሳ አሁን አንዳንድ ልጆች ይህንን ጥናት በመጠቀም ስትራቴጂያቸውን እየቀየሩ ነው። ማላይ ነው መስራት ወላጅ ኃላፊነት የሚወስድ ከሆነ ልጆች በራሳቸው ጋብቻ የሚፈጽሙ ከሆነ ስለዚህ ልጆቹ ላይ መስራት አለብን። ምክንያቱም የጋብቻው ዕድሜ በጣም እየቀነሰ ትምህርት አቋርጦ ነው የሚያገቡት። ምክንያቶቹ ዘርፈ ብዙ ናቸው። የአፋር ቅድም እንዳልኳቸው የአብሱማ ሲስተሙ አስተዋጽኦ አድርጓል። ነገር ግን አሁን አንዳንዶቹ ራሳቸውን ያጠፋሉ። አላገባም አብሱማ ዘመዴን አላገባም። አንዳንዶቹ ማይግሬት ያደርጋሉ። አስታይታ የሚባለው አካባቢ ደግሞ አሁን ቅርብ ጊዜ አሁን ያለቀ ዴታ የተጠና ዴታ እዛ ጋር የሃይማኖት አባቶች ፓርቲኩላር የሸሪያ ፍርድ ቤት በፍላጎታቸው ማግባት የሚፈልጉ ልጆች ጉዳያቸውን ይዞ ሸሪያ ፍርድ ቤት ከሄዱ ወላጆችን አስገድዶ የፈለጉትን እንዲያገቡ እያደረገ ነው። ይሄ ትልቅ ለውጥ ነው፣ በጣም ትልቅ ለውጥ ነው። ነገር ግን እድሜው ላይ ምንም እያለ አይደለም። ሸሪያው እድሜው 13 ቢሆን ነው ፕሮብሌም ኒካውን ያዘጋል።
በሶማሌ ክልል ያው አዶለሰንት ድሪቪው አንዱ ምክንያት ነው ብለናል። የሞባይል ቴክኖሎጂ ለጋብቻው አስተዋጽኦ አድርጓል። ድርቅም ሶማሌ ክልል ድርቅ በሰፊ የተንሰራፋበት ነው። አንዳንድ ጊዜ የልጅነት ጋብቻ እያፋጠነ ነው። ምክንያቱም እንስሳት እያለቀ ሲሄድ ለጥሎሽ የሚከፈለው ገንዘብ ወይም ንብረት ያልቃል። ስለዚህ በፊት ንብረት አካብቶ ጠብቆ ቆይቶ ማግባት የነበረበት ወንድ አሁን በርካሽ ሴቷን ያገኛታል ማለት ነው። ስለዚህ ፈጥኗል ማለት ነው ጋብቻ። ሰሜን አፋር ላይ ተመሳሳይ ነው። ከብቶች በማለቃቸው የተነሳ በጎሳ ጭምር ውሳኔ ተወስኖ ያለ ጥሎሽ ጋብቻ እንዲፈጸም ሲወሰን ብዙ ጊዜ ሲጠብቁ የነበሩት ወጣቶች በቃ ሕፃናትን ሁሉ አግብቶ ጨረሷቸው። ቅርብ ጊዜ ማለት ነው ከጦርነቱ በኋላ። ትግራይ ክልል የእንግዲህ የእኛ ጥናት ከጦርነቱ በኋላ ያለው ነው። ከጦርነቱ በፊት በትግራይ ክልል የልጅነት ጋብቻን ለማስቆም ሰፊ የአድቮኬሲ ስራዎች ተሰርተዋል። ነገር ግን በጦርነቱ ወቅትና ከጦርነቱ በኋላ እነዚህ ሁኔታዎች በመቆማቸው እንደ አዲስ የልጅነት ጋብቻ ተንሰራፍቷል። በተለይ ሰሜን ምዕራብ ትግራይ አካባቢ በሚያሳዝን ሁኔታ ከ12 ዓመት ጀምሮ ሕፃናት ይዳራሉ። ከጦርነት በኋላ ከጦርነት የተመለሱ ወጣቶች ወይም ተመላሽ ተዋጊዎች ባህሪያቸው ስለተቀየረና ሕፃናትን ጭምር አስገድዶ የመድፈር ሁኔታዎች እየተከሰቱ ስለመጡ ወላጆች የልጆቻቸውን ሴፍቲ ለመጠበቅ በሕፃንነት ይድራሉ። እንደ አፋርና ሶማሌ ሁሉ ድህነት ስለተከሰተ በጦርነቱ በኋላ እነሱም ጥሎሹን በፊት ወርቅ ብዙ አይነት ወርቅ ሲሰጥ የነበረውን በመቀነስ በርካሽ ወይም ያለ ጥሎሽ ሴት ልጆቻቸውን መስጠት ሲጀምሩ ብዙ ሕፃናት ትምህርት አቋርጦ ወደ ጋብቻ ሄደዋል። ከዛ ባሻገር ድህረ ጦርነት ትግራይ ትምህርት በአግባቡ ስላልተጀመረ ብዙ ወጣቶች ለ3 ዓመት ከትምህርት ገበታ ውጭ ስለሆኑ ያላቸው ዕድሜ ያላቸው እድል ወይ ደግሞ ወደ አደልትሁድ ትራንዚት ለማድረግ ያለው ፓስዌይ ጋብቻ ብቻ ስለሆነ ይህ ሁኔታ የልጅነት ጋብቻውን አፋጥኖታል። ጾታን ማዕከል ያደረገ ጥቃት ባጭሩ ነው ማየው። ይሄንን በእኛ ጥናት ውስጥ ከተካተቱት ውስጥ በምስራቅ ሐረርጌ 95% የሚሆኑት ወጣቶች ሚስት የባሏን ውሳኔ ሙሉ በሙሉ ማክበር ይኖርባታል። ስለዚህ ድምፅ ሊኖራት አይገባም የሚል አመለካከት አላቸው 95%። ይህ የጎንደርን ስናየው የተሻለ ነው 81%፣ የዞኑ ከተማ ደብረ ታቦር 49%። እዛም ቢሆን ችግር አለ ማለት ነው። ስለዚህ የሴቶች ውሳኔ ሰጭነት በቤተሰብ ውስጥ እጅግ በጣም ዝቅ ብሎ ነው የሚገኘው። የፍቅረኛን ወይም ሚስት ላይ ጥቃት መፈጸምን በሚመለከት 50% የሚሆኑት በሁሉ በሶስቱም አካባቢ በእኛ ጥናት ውስጥ ያሉ ልጆች እንዳመላከቱት ሚስትና ፍቅረኛ ላይ የሚደረግ ጥቃት የግል ጉዳይ ስለሆነ በማህበረሰብ ውስጥ ለውይይት ሊቀርብ አይገባም። ስለዚህ ፕራይቬት ኢሹ ነው። ምን አይነት ጥቃት ቢፈጸም ይሄ ጉዳይ ፕራይቬት ኢሹ ስለሆነ ዲስከስ ሊደረግ አይገባም የሚል ነው የኛ ጥናት ያሳየው። ፋይናሊ ወደ 35% የሚሆኑት በጥናት ውስጥ ያሉት ወጣቶች ወንድ ሚስቱን ቢገርፋት ቢመታት ወይም ቢቀጣት ባህሪዋን ለማስተካከል ተቀባይነት አለው ብለዋል። የሐረርጌ ከፍ ይላል 47%። አንዳንድ የሐረርጌ ሰው ይገረማል። እዛ አካባቢ ሰው በጣም ኦፕን ነው፣ እንዴት እንዲህ ሊሆን ይችላል ነው የሚሉት። እና ሐረርጌና ሐረርጌ ይለያል። አንዳንዴ እያምታታል። ሐረርጌ ማለት ምስራቅ ሐረርጌ ኦሮሚያ ነው። ሐረር ማለት ሐረር ክልል ነው። ሜቢ ብዙ ጊዜ የኦፕንነስ የምናወራው ስለ ሐረርና ስለ ድሬዳዋ ይሆንና እንትን ጀነራላይዝ የምናደርገው ለሐረርጌም ጭምር ነው። ግን የሐረርጌ ባህል አኗኗር በፍጹም እኛ ከምናውቀው ይለያል።
የብሔረ ትግራይ ሁኔታን በምናይበት ጊዜ መጠነ ሰፊ የሆኑ ከጦርነት ወይም ከግጭት ጋር የሚገናኙ ጥቃቶች ሴቶችን ወንዶችን ላይ ተፈጽመዋል። 39% የሚሆኑ በእኛ ጥናት ውስጥ ያሉት ልጆች ሪፖርት እንዳደረጉት 39%ቱ በጦርነቱ ወቅት በጦር መሳሪያ ጥቃት ሲፈጸም ተመልክተዋል ወይም አይተዋል። 23% የሚሆኑት ራሳቸው የጥቃቱ ሰለባ ሆነዋል። 2% የሚሆኑት አካል ጉዳተኛ ሆነዋል። 4% የሚሆኑት እነሱ ራሳቸው ሌሎች ላይ ጥቃት እንዲፈጽሙ ተደርገዋል። 15% የሚሆኑት በጣም ትልቅ ቁጥር ነው። አንዱ የቤተሰብ አባል በጦርነቱ ሕይወቱን አጥቷል ወይም ተሰውቷል። ከጦርነቱ በኋላ የደረሰባቸውን ጉዳት በተለይ የስነ ልቦና አገልግሎት ለማግኘት የት መሄድ እንዳለባቸው የሚያውቁት 80% ቢሆንም አገልግሎቱን ማግኘት የሚችሉ የቻሉት ግን 19% ብቻ ነው። ምክንያቱም ከጦርነቱ በኋላ ሰርቪሶች ወድመዋልና መልሶ መተካት አልተቻለም። በጦርነቱ ወቅት የተፈጸሙት ጥቃቶች በትግራይ ክልል ዘርፈ ብዙ ናቸው። እነሱም የቤተሰብ አባላትን በሕይወት ከማጣት ጀምሮ የንብረት ውድመት፣ የከብቶች ስርቆት እና ውድመት እንዲሁም ለ3 ዓመት ያክል ክልሉ በጦርነት ውስጥ ስለነበር ከፍተኛ የሆነ የበሽታ መስፋፋት፣ የጤና አገልግሎት አለመኖር ማለት ነው። ብዙ ሰዎች ሕይወታቸውን እንዲያጡ ረሃብን ጭምር የተከሰተባቸው ቦታዎች አሉ። ከሁሉም በላይ ግን በጣም እጅግ በጣም ብዙ ወጣቶች ወደ ውጊያው በመሳተፍ ሕይወታቸውን አጥተዋል ወይም አካል ጉዳተኛ ሆነዋል። ጾታዊ ጥቃት በሰፊው ሪፖርት ተደርጓል። በጦርነቱ ወቅት ፓርቲኩላርሊ የኤርትራ ሰራዊት የነበረባቸው አካባቢዎች ሴቶች፣ በሁሉም ዕድሜ ክልል የሚገኙ ሴቶች የጾታ ጥቃት ተፈጽሞባቸዋል። ከጦርነቱ በኋላ በትግራይ ክልል የቀበሌና የወረዳ አስተዳደር በፍጥነት መልሶ ማቋቋም ስላልተቻለ ከፍተኛ የሆነ የማህበረሰብ አለመረጋጋት ተከስቷል። ኮሚኒቲ ኢንሴኪዩሪቲ፣ የጸጥታ ችግሮች በሁሉም ገጠር አካባቢዎች ተፈጽመዋል፣ ተከስተዋል። ተመላሽ ወጣቶች የኢኮኖሚና ማህበራዊ ድጋፍ ስላልተደረገላቸው በህገወጥ ድርጊቶች ላይ ተሳታፊ ሆነዋል። ስለዚህ በድህረ ጦርነት ወቅት በማህበረሰቡ ውስጥ ያለው የጸጥታ ሁኔታ በከፍተኛ ሁኔታ ስለተናጋ ሴቶች ለጾታዊ ጥቃት ሰለባ የመሆን እድሉ በጣም ሰፊ ነው። አሁንም ጭምር እየሰማን ያለ ነው። ሁለተኛ ዙር ጥናት ለማካሄድ ዝግጅት ላይ ያለ ነው። ግን ከዚህ እኛ ጥናት ካካሄድንበት ከአንድ ዓመት በፊት የባሰ ሁኔታ እንዳለ ለማወቅ ተችሏል። አፋር ዞን 2 የሚባለው እዛው ትግራይ ድንበር ላይ የሚገኝ ነው። እሱም በትግራይ ጦርነት ከፍተኛ ጉዳት የደረሰበት ነው። 27% በጦርነት ጥቃት ሲፈጸም አይተዋል። 29% ራሳቸው ጥቃት ተፈጽሞባቸዋል። እዚህ ጋር እንደምታዩት 55% የዞን 2 የአፋር አካባቢዎች አንድ የጎሳ አባል በጦርነቱ ተገድሎባቸዋል። ጾታዊ ጥቃት እንደ ትግራይ ሁሉ በጣም የተንሰራፋ ነው። ከሁሉም በላይ በየቡድን የጾታዊ ጥቃት ወይም አስገድዶ መድፈር በሰፊው የተደረገበትና ብዙ እናቶች፣ ወጣት ሴቶች የጾታዊ ጥቃት ሰለባ ሆነዋል። አሁን የጨረስነው የደቡብ ጎንደር ሁኔታ የአማራ ክልል ጦርነት ውስጥ ነው ያለው። ሁላችን እንደምናውቀው እዛ አካባቢ አሁን ፕሪሊሚናሪ ሪዛልት የሚያሳየው በደቡብ ጎንደር ሁሉም አካባቢዎች ከወረዳ ከተማ ባሻገር ትምህርት ቤቶች ዝግ ናቸው። ከሁሉም በላይ ኮሚኒቲ ኢንሴኪዩሪቲ ከፍተኛ ደረጃ ላይ ደርሷል። የማህበረሰብ የጸጥታ መናጋት ከፍተኛ ችግር አለበት። ስጋቶች የሰፉበት
እገታዎች በሰፊው የተካሄዱበት መምህራን ተማሪዎችን የሚታገቱበት ሁኔታ ያለው የትምህርት አለመኖር ምን ያስከትላል? ብዙ ወጣት ልጃገረዶች ወደ አዲስ አበባና ትልቅ ከተሞች እንዲሰደዱ፣ ሌሎችም ለልጅነት ጋብቻ እንዲዳረጉ ሆነዋል። ከሁሉም በላይ በጦርነት ውስጥ ያለ አካባቢ ስለሆነ የስነ ልቦና ጉዳቱ ከፍተኛ ነው። ስለዚህ ብዙ ወጣቶች በእኛ ጥናት ውስጥ ያሉት ከፍተኛ ድባቴ ውስጥ ናቸው ያሉት። ሰዓት ስለሌለ የስነ ተዋልዶን ባጭሩ ልናገርና ልለፈው። የስነ ተዋልዶ ጤና አገልግሎት ማግኘት መብት እንደሆነ ሁላችንም እናውቃለን። በእኛ ጥናት ውስጥ ካሉት 3/5 ታዳጊዎች ቢያንስ ስለ አንዱ አይነት የወሊድ መከላከያ እውቀት አላቸው። ይህ ግን ከቦታ ቦታ ልዩነት አለው። ደቡብ ጎንደር የተሻለ ሁኔታ እንዳለ ታክተናል። ኢስተር ላይ ግን የስነ ተዋልዶ አገልግሎት እውቀቱን አፕቴኩ በጣም ዝቅተኛ ነው። ትምህርቱም የለም፣ በአግባቡ አይሰጥም። ኮንዶም አጠቃቀምን በሚመለከት በደቡብ ጎንደር በሰፊ ስራ ላይ የዋለ ቢሆንም ምስራቅ ሐረርጌ ላይ ግን ክልክል ነው። ከባህልም ከሃይማኖትም አንጻር የጤና ኤክስቴንሽኗ እዛ ጋር ምን አለች? እኛ አካባቢ ኮንዶም በእጅ መንካት ራሱ ነውር ነው። ጤና ኤክስቴንሽኑን ጭምር አድቮኬት አታደርጉ ማለት ነው። በአጠቃላይ የኮንትራሴፕቲቭ አፕቴኩ ከቦታ ቦታ ልዩነት አለው። በእኛ ጥናት ውስጥ ያሉ 64% የሚሆኑ የደቡብ ጎንደር ልጆች የወሊድ መከላከያ ይጠቀማሉ። ይህ በምስራቅ ሐረርጌ 8% ብቻ ነው። ታዳጊዎች ናቸው ከ15 ዓመት በፊት። ከ19 ዓመት በፊት ሲሆን ግን 19 ዓመት ሲደርሱ ጎንደር 72% የወሊድ መከላከያ ሲጠቀሙ፣ ሐረርጌ ላይ 11% ብቻ ነው። ሌላው በጣም አስደንጋጭ ጉዳይ ብዙዎቹ በገጠር አካባቢ ያሉ ታዳጊዎች ብዙ ልጅ መውለድ ይፈልጋሉ። በደብረ ታቦር ዋና ከተማ በአማካይ 3.3 ልጅ መውለድ ይፈልጋሉ። ደቡብ ጎንደር 4 ልጅ መውለድ ይፈልጋሉ። ሐረርጌ 6.4 ነው። ስለዚህ ብዙ ልጅ መውለድ የምንፈልግ ከሆነ ኮንትራሴፕቲቭ አፕቴካችን በጣም ዝቅተኛ ይሆናል ማለት ነው። በምስራቅ ሐረርጌ ትልቁና አደገኛ ሁኔታ ምንድን ነው? ሴት ልጅ የመጀመሪያ ልጇን ካልወለደች መሀንቱን አቱን ስለማይታወቅ የመጀመሪያ ልጅ መውለድ ግዴታ ነው። ስለዚህ መጠቀም አይቻልም። ከመጀመሪያ ልጅ በፊት ኮንትራሴፕቲቭ መጠቀም ክልክል ነው። የልጅነት እርግዝና በዕድሜ ከቦታም ቦታ ልዩነት አለው። በአጠቃላይ በእኛ ጥናት ውስጥ ካሉት ዕድሜያቸው 14 ዓመት ከሞላቸው ልጆች ውስጥ 12%ዎቹ አርግዘዋል በ14 ዓመታቸው። ይህ ሁኔታ በሐረርጌ ስናይ 68% ገና በ14 ዓመታቸው። የእኛ የአዲስ አበባ ልጆች እኮ ገና 7ኛ ወይ 8ኛ ክፍል ናቸው። ጎንደር ላይ ይሄ ሁኔታ 22% ነው። በ19 ዓመታቸው ያሉትን ወጣቶች ስናይ ደግሞ በጥናት ውስጥ ካሉት 48% ወደ 50% የሚጠጋው ኦልሬዲ ነፍሰ ጡር ናቸው። ምስራቅ ሐረርጌ 88% ደርሰዋል። 19 ዓመታቸው ላይ ኦልሞስት ሁሉም ሴት አርግዟል ማለት ነው። አደገኛ ነው። ስለዚህ ሺሊድ ሴት ነው ምንድን ነው የምናደርገው የሚለው ማሰብ ያስፈልጋል። በሚገርም ደብረ ታቦርን ማየት ትችላላችሁ። 53% በ19 ዓመታቸው የአንድ ትልቅ ዞን ከተማ ውስጥ 53% ልጆች አግብቶ ወይም ሳያገቡ ሊሆን ይችላል ነፍሰ ጡር ናቸው። የመጨረሻ የትግራይ እና የሰሜን አፋር ስናየው የወሊድ መከላከያ አጠቃቀም በጦርነቱ ጉዳት ደርሶበታል በከፍተኛ ሁኔታ። ቅድም ለመግለጽ ሞክሬያለሁ። የጤና አገልግሎት ዲስራፕት በመሆኑ የተነሳ በዛ አካባቢ በብሔረ ጦርነት ወቅት የወሊድ አገልግሎት የኮንትራሴፕቲቭ አገልግሎት ማድረግ በጣም ከባድ ነው። በትግራይ በ3 ዓመት የኮንትራሴፕቲቭ አገልግሎት ስላልነበረ ብዙ እናቶች ብዙ ወጣቶች ሳይፈልጉ ልጅ ወልደዋል። ብዙ ወጣቶች እኛ ጥናቱን በምናካሄድበት ወቅት በ13-14 ዓመታቸው ወይ ልጅ አዝለዋል ወይ ነፍሰ ጡር ነበሩ። እሱ ብቻ ሳይሆን የወሊድ ኢንስቲቱሽናል ደሊቨሪ
ጤና ተቋማት መውለድ ስላልተቻለ አገልግሎቱ ስለቆመ ብዙዎቹ የወሊድ አገልግሎቶች ወደ ባህላዊ አዋላጅነት ተቀይረዋል። የመጨረሻ ይቅርታ እንግዲህ ምን እናድርግ ከፖሊሲ አንጻር የሚለው ልጅነት ጋብቻን በሚመለከት እኛ ሰጀስት እያደረግን ያለነው ምንድን ነው? በትምህርት ቤትም ሆነ በማህበረሰብ ውስጥ ዘርፈ ብዙ ስትራቴጂዎችን በመጠቀም የልጅነት ጋብቻ በሴቶች ላይ የሚያደርሰውን ጉዳት ማስተማር ያስፈልጋል። ግንዛቤውን ከፍ ማድረግ በተለይ በትምህርት ላይ፣ በጤና ላይ፣ በኢኮኖሚ ላይ፣ በማህበራዊ ጉዳዮች ላይ ያለውን ጉዳት ማስረጽ ማስተማር ያስፈልጋል። ከሁሉም በላይ የልጅነት ጋብቻ እንዲከሰት የሚያደርጉትን አግላይ የሆኑ የስርዓተ ጾታ ልማዶችን መከላከል ያስፈልጋል። ሌላው ቅድም እናንተ ስታደርጉ እንደነበረው የልጃገረዶችን አቅም ከፍ ሊያደርጉ የሚችሉ ፕሮግራሞች ላይ ኢንቨስት ማድረግ ያስፈልጋል። እንደ ሺልድስ አይነት ማለት ነው። ሌሎች ያ ደግሞ የልጆችን አቅም ከፍ በማድረግ ብቻ ሳይሆን አቅማቸው ከፍ ካለ ቅድም ያልኳቸውን ቻሌንጆች ፕሮቴክት እንዲያደርጉ እንዲታገሉ እድል ይከፍታል። በተለይ በገጠር አካባቢ ሩቅ አካባቢ ያሉ ልጃገረዶች ችግሮቻቸውን የሚፈቱበት ችግሮቻቸውን ሪፖርት የሚያደርጉበት ዘዴ ላይ በደንብ ኢንቨስት ማድረግ ያስፈልጋል። ሪፖርት ሜካኒዝሞቹ ጥንቃቄ ተደርጎ የልጅነት ጋብቻ አሬንጅ ሲደረግ ጂቢፒ ሀፕን ሲያደርግ ሪፖርቲንግ ሜካኒዝሙ መጠናከር አለበት። እንደ አፋርና ሶማሌ አካባቢዎች ደግሞ የኢትዮጵያ የቤተሰብ ሕግ ስላልጸደቀ የጋብቻ ዕድሜ ስንት እንደሆነ አይታወቅም። ስለዚህ በሕግ መጠየቅ ስለማይቻል እነዚህ ሕጎች እንዲጸድቁ ትግል ማድረግ ያስፈልጋል። በተለይ ጾታን ማዕከል ያደረጉ ጥቃቶች የሴቶችን ሁለንተናዊ መብት የሚጥሱ ከመሆናቸው ጋር በተያያዘ ያንን ሊከላከሉ የሚችሉ የሕግ ማዕቀፎችና ሕግ ወደ ተግባር እንዲቀየር ማድረግ ያስፈልጋል። ጾታዊ ጥቃትና የስነ ልቦና ጉዳትን ለመከላከል እንደ መፍትሄ ያቀረብነው የስነ ልቦና አገልግሎቶች በሁሉም አካባቢ ሊስፋፉ ይገባል። ከፍተኛ የሆነ ጭንቀት ውስጥ ያለውን ህብረተሰብ ወይም ሴቶች፣ ወጣቶች ከዛ ለመውጣት የስነ ልቦና አገልግሎት ሊሰጡ የሚችሉ ተቋማት በመንግስትም መንግስታዊ ባልሆኑ ተቋማት አማካኝነት ሊስፋፋ ይገባል። በተለይ ጦርነት ባለባቸው አካባቢዎች ማህበረሰቡ፣ ወጣቶች፣ ሴቶች ትራውማታይዝድ ሆነዋል። ድባቴ ውስጥ ናቸው፣ ጭንቀት ውስጥ ናቸው ያሉትና ከዛ ሊወጡ ይገባል። ጾታዊ ጥቃቶች ተፈጽሞባቸዋል፣ ከዛ ሊወጡ ይገባል። ስለዚህ ልንረዳቸው ይገባል ነው። አካል ጉዳተኛ የሆኑ ሴቶች፣ ወጣቶች በተለየ መንገድ ልዩ ትኩረት ያስፈልጋል። ቅድም አላነሳሁትም እንጂ በጦርነቱ ወቅት ለከፍተኛ ጾታዊ ጥቃት የተጋለጡት አካል ጉዳተኛ ሴቶች ናቸው። ስለዚህ አካል ጉዳተኛ ሴቶች ሴፍ ስፔስ ያስፈልጋቸዋል። እሱ ብቻ ሳይሆን በትረስት በሆኑ አደልቶች አማካኝነት የተለያዩ የስነ ልቦና አገልግሎቶች ያስፈልጋቸዋል። ዲስክሪሚናቶሪ ጀንደር ኖርምስ ወይም አግላይ የሆኑ ስርዓተ ጾታን ማዕከል ያደረጉ ልማዶች ጉዳታቸው ከፍተኛ ስለሆነ ያንን ማዕከል ያደረገ ፕሮግራም መንደፍ ፓርቲኩላርሊ ኮንፍሊክት አፌክትድ ኤሪያዎች ላይ ቻይልድ ማሬጅ ዲሌይ ሊያደርጉ የሚችሉ ፕሮግራሞችን መንደፍ እነሱ ጀንደር ትራንስፎርማቲቭ እንዲሆኑ ማድረግ ያስፈልጋል። በትግራይ ክልል የልጃገረዶች ክበባትና ሌሎች ስትራክቸሮች ስለወደሙ እነሱን መልሶ በማቋቋም የትግራይ ልጃገረዶች የውሳኔ ሰጭነትና ድምፅ ከፍ እንዲል ማድረግ ያስፈልጋል። እንደ አፋር ባሉ አካባቢዎች ግርዛትም የልጅነት ጋብቻም ስር የሰደደ ስለሆነ ያንን ተመልሶ ቡድን በተለይ የተጀመሩ ስራዎች እንዳይቋረጡ መጠነ ሰፊ ስራዎችን ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከጎሳ መሪዎች
ከወላጆች ጋር መስራት ያስፈልጋል ነው። መጨረሻ ላይ የስነ ተዋልዶ ጤና አገልግሎትን ለሁሉም ለማዳረስ ትምህርት መስጠት አለበት። የኤስአርኤች ኤጁኬሽን ለሁሉም ወጣቶች ያስፈልጋል። እውቀታቸው ሊዳብር ይገባል። ወጣቶች የልጅነት እርግዝና ሊያመጣ የሚችለውን የጤና ጉዳት እንዲረዱ መልቲ ጀነሬሽናል ሶሻል እና ኢኮኖሚክ ሪስክ አዌርነስ ያስፈልጋቸዋል ነው። የጤና ኤክስቴንሽን ሰራተኞች ስራ ያስፈልጋል። አቦርሽን ላይ መስራት ይኖርብናል። አውትሪች አክቲቪቲዎች ላይ መስራት አለብን። እነዚህ በጣም ብዙ የጌጅ ፐብሊኬሽኖች ናቸው። የጌጅ ዌብሳይት ከገባችሁ ታገኛላችሁ። ሰዓት ወስጃለሁ። በጣም አመሰግናለሁ።